እንዴት ናችሁ? ጤና ይስጥልኝ። ዛሬ ማወራችሁ በኤፍ1 ስታተስ ላይ ስላላችሁ ተማሪዎች ነው እና የኢምፕሎየሮቻችሁ ኤች1ቢ ኤክስቴንሽን ወደ ኤች1ቢ አጀስትመንት ስታተስ የጠየቁላችሁ ተማሪዎችን አስመልክቶ ነው የምናገረው። በመጀመሪያ የዚህ ሎተሪ ተጠቃሚ ሆናችሁና በዚህ ሎተሪ ውስጥ አሸናፊ ከሆናችሁ እንኳን ደስ አላችሁ። በጣም ደስ የሚል ነገር ነው። ግን ኢምፕሎየሮቻችሁን ፋይል አረጉላችሁ ሎተሪውን አገኛችሁ ማለት አጀስትመንት ኦፍ ስታተስ አረጋችሁ ማለት አይደለም። ስቲል ኮንሲደር ማድረግ ያለባችሁ ነገር አለ። የመጀመሪያው የካፕ ኤክስቴንሽን ፒሪየዳችሁን አስመልክቶ መጠንቀቅ የሚኖርባችሁ ነገር አለ። መቼ ነው ይሄ ኤክስቴንሽን ለእናንተ አገልግሎት የሚለው? የመጀመሪያው ቫሊድ የሆነ ስታተስ እያላችሁ ወርክ ፐርሚት እያላችሁ ነው ኢምፕሎየራችሁ ፋይል ያደረግላችሁ፣ ኦር በግሬስ ፔሪዳችሁ ላይ ነው እያለ ፋይል ያደረግላችሁ። ቫሊድ ወርክ ፐርሚት እና ስታተስ እያላችሁ ፋይል ከተደረገላችሁ ካፕ ኤክስቴንሽኑ ታይም እስካለ ድረስ በወርክ ፐርሚታችሁ መስራት ትችላላችሁ። በግሬስ ፔሪዳችሁ ግን ኢምፕሎየራችሁ ፋይል ያደረገላችሁ ከሆነ ለኤች1ቢ መስራት አትችሉም። አሜሪካ ውስጥ ግን በህጋዊ መልኩ መቆየት ትችላላችሁ። ስለዚህ you have to make sure that ኢምፕሎየሮቻችሁ በቫሊድ ፒሪየድ ኦፍ ኦፒቲ ውስጥ እያላችሁ ፋይል መደረጉ ኤች1ቢ ማለት ነው። እንግዲህ የኤች1ቢ ሎተሪ ፒሪየድ ውስጥ የካፕ ኤክስቴንሽን ውስጥ እንኳን ብትሆኑ አንኢምፕሎይድ ከሆናችሁ ኦፒቲ ላይ ያላችሁ ሰዎች 90 ቀን ያላችሁ አንኢምፕሎይመንት ኤንድ ኦፒቲ ስቴም ላይ ያላችሁ ደግሞ 150 ቀን ብቻ ነው ያላችሁ። ስለዚህ ያንንም መጠንቀቅ ይኖርባቸዋል። ሌላ በጣም ሲሪየስሊ መመልከት ያለባችሁ ነገር ኢንተርናሽናል ትራቭል ነው። የኤች1ቢ ኤክስቴንሽን አፕሊኬሽን ከተደረገላችሁ በኋላ ትራቭል ማድረግ ኢንተርናሽናል ትራቭል ማድረግ ቪሳይን ኮንሲደር የሚያደርገው ስታተሳችሁን አባንደን እንዳረጋችሁት ነው። ስለዚህ ኢንተርናሽናል ትራቭል ከማድረጋችሁ በፊት ሲሪየስሊ ከኢምፕሎየሮቻችሁ ጋር ማውራታችሁን መርሳት የለባችሁም። እና አምስተኛ ከኢምፕሎየሮቻችሁ የእናንተን ኢቫሉዌሽን በየአመቱ አኑዋሊ መፈረም ይጠበቅባቸዋል። ስለዚህ ያንንም እንዳትረሱ አሳስባችኋለሁ። በተለይ ምክንያቱም ስታተሳችሁን ሉዝ ካረጋችሁ እነዚህ ነገሮች አፕዴት ማድረግ ካልቻላችሁ ችግር ሊገጥማችሁ ይችላል ማለት ነው። በመጨረሻና ስድስተኛ ኤኒ ቼንጅ ካለ አድሬስ ቼንጅ ካለ ሊጋል ኔም ቼንጅ ካለ አንኢምፕሎይመንት ካለ እነዚህን ሁሉ በ10 ቀናት የማሳወቅ ግዴታ ይኖርባቸዋል። እነዚህን ነገሮች መርሳት የለባችሁም። በኤች1 ሎተሪ ላይ ሆናችሁ እየተጠባበቃችሁ ያላችሁ ሰዎች ማለት ነው። እንግዲህ ለበለጠ ኢንፎርሜሽን ሙሉ ለሆን መደወል ትችላላችሁ። ወደፊት ደግሞ ከሌሎች ተማሪዎች በዚህ ስታተስ ውስጥ ወደ ግሪን ካርድ ከሄዱ ሰዎች ጋር የኮንፈረንስ ኮል አድርገን በደንብ ኢትዮጵያን ተማሪዎች ከዚህ ኤክስፔሪንስ የምትወስዱበትን ነገር እናድርጋለን። ይሄ በሙሉ እንግዲህ እንደ ሶሻል ሬስፖንሲቢሊቲያችን የምንወስደው ስለሆነ ኢትዮጵያን ተማሪዎች አሜሪካ ውስጥ ሰክሰስፉል እንዲሆኑ እንገታችን ስለሆነ ያን ማድረጋችን እንቀጥላለን። ደውሉልን፣ አናግሩን። በሁሉም ስቴት እንሰራለን እንብለው። ቴንክስ። የአሜሪካን ዜግነትን ያለ ፈተና ማግኘት ይቻላል ወይ? ዛሬ ላጋራችሁ የመጣሁት ኢንፎርሜሽን ይህንን ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ማንኛውም ሰው አሜሪካን ሀገር ለ5 ዓመት ወይም ለ3 ዓመት ከኖረ በኋላ የአሜሪካን ዜግነትን መቀበል ይችላል። ሪኳየርመንቶች አሉ። አንደኛው ሪኳየርመንት ከብዙዎቹ አንደኛው ሪኳየርመንት የእንግሊዝኛ እውቀትና ሲቪክ ቴስት አለ። ስለ አሜሪካን መንግስት ወይም ደግሞ ስለ አሜሪካን ሀገር ስለ ሀገሪቷ ታሪክ አንዳንድ ቤዚክ የሆኑ ሲቪክ ቴስቶች አሉ። እነዚህን ሁለቱን እንግሊዝኛና ሲቪክ ቴስት እነዚህን ሁለቱን ቴስቶች ማለፍ ይገባዋል አንድ ሰው አሜሪካዊ ዜጋ ለመሆን ማለት ነው። ግን እድሜያቸው ገፋ ያሉ ሰዎች ወይም ደግሞ ህመምተኞች ሰዎች ይህንን ቴስት ሳይፈተኑ የሚያልፉበት መንገድ አለ። ኤክሰፕሽኖች አሉ። 4 ኤክሰፕሽኖች። የመጀመሪያው ኤክሰፕሽን 50-20 ሩል ይባላል። እድሜው 50 ዓመት የሆነ ሰውና ግን አሜሪካን ሀገር ግን ለ20 ዓመት ከኖረ አንድ ሰው የእንግሊዝኛ ፈተናውን መፈተን አይጠበቅበትም ወይም ደግሞ አይፈተንም። እንግሊዝኛ መቻል አለመቻሉ ፈተናውንም አይፈተንም። ሁለተኛው ኤክሰፕሽን ደግሞ 55-15 የሚል ነው። 55 ዓመት የሆነው ሰው ሚኒመም 15 ዓመት አሜሪካን ሀገር ከኖረ ያም ሰው እንደዚሁ እንግሊዝኛ ፈተናውን አይፈተንም። እነዚህ ሰዎች 50 ዓመት ሆኗቸው 20 ዓመት አሜሪካን ሀገር ይኖሩ ወይም ደግሞ እድሜያቸው 55 ሆኖ ከዛ ከ55ቱ ዓመት ውስጥ ግን 15ቱን ዓመት አሜሪካን ሀገር የኖሩ ከሆኑ እንግሊዝኛ ነው እንጂ የማይፈተኑት ሲቪክ ቴስቱን ይፈተናሉ። የሚፈተኑት ግን በራሳቸው ቋንቋ ነው። ትግርኛ የሚችሉ ከሆነ በትግርኛ ነው፣ አማርኛ የሚችሉ ከሆነ በአማርኛ ነው፣ ኦሮምኛ የሚችሉ ከሆነ በኦሮምኛ ነው፣ ወይም ደግሞ በራሳቸው ቋንቋ በሚችሉት ቋንቋ ማለት ነው። ግን የራሳቸው የሆነ አስተርጓሚ ይዘው መምጣት አለባቸው። ሶስተኛው ደግሞ ምንድነው? 65 ዓመት የሆናቸው ሰዎች ግን አሜሪካን ሀገር ለ20 ዓመት ከኖሩ እነዚህም እንግሊዝኛ አይፈተኑ
ኢቭን የሲቪክ ቴስቱንም ቢሆን ቀለል ያሉትን ፈተናዎች ብቻ ነው። ለምሳሌ የአሜሪካን ፕሬዚዳንት ማን ነው ወይም ደግሞ አሜሪካን አገር ስንት ስቴቶች አሉ ወይም ደግሞ ፕሬዚደንቱ መኖሪያ የት ነው። እነዚህ አሁን በጣም ቀላል የሚባሉ ናቸው። እነሱ ያንን ቀለል ያሉ ጥያቄዎች በራሳቸው ቋንቋ ነው የሚፈተኑ። ስለዚህ ትልቅ እድል ነው። ይህም ራሱ እድሜያቸው ገፋ ላሉ ሰዎች ወይም ደግሞ እንግሊዝኛ ለማይችሉ ሲቪክ ቴስቱን ደግሞ የሚከብዳቸው ሰዎች በራሳቸው ቋንቋ መፈተኑ ቀላል ነገር አይደለም። ኢትስ አን አድቫንቴጅ። የመጨረሻው ያለ ፈተና አንድ ሰው የአሜሪካን ዜግነትን ለመውሰድ የሚችለው ህመም ሲኖርበት ነው። ዩኤስሲአይኤስ ያዘጋጀው ፎርም አለ። ያንን ፎርም ሐኪሙ ራሱ ነው የሚሞላው። ዲሜንሺያ ወይም ደግሞ አሁን የመርሳት ችግር፣ የአእምሮ ችግር ሳይኪያትሪስት ጋር ብዙ ጊዜ የሚመላለሱ ሰዎች ምናምን ሐኪሞቻቸው ራሳቸው ለእንደዚህ አይነት ፈተና በቁ አይደሉም። ምንም ነገር አያስታውሱም ወይም ደግሞ የመርሳት ችግር አለባቸው። ይህንን ሐኪሙ ራሱ እዛ ፎርም ላይ ሞልቶ ፈርሞ ይሰጣቸዋል። ያንን የሜዲካል ኤክሰፕሽን ይባላል። እዛ በሜዲካል ኤክሰፕሽን ለኢንተርቪው ከገቡ በኋላ ያለምንም ፈተና የአሜሪካን ዜግነትን ሊወስዱ ይችላሉ ማለት ነው። በጣም የሚጠቅም ነው። ወላጆች ሊኖሯችሁ ይችላሉ እዚህ ረጅም ዓመት የኖሩ ግን ሲቲዝን ያልሆኑ ይህን ፈተና በመፍራት ወይም ደግሞ ፈተናውን አንዴ ሁለቴ ተፈትነው በመውደቅ እነዚህን ኦፕሽኖች መጠቀሙ እጅግ በጣም ይረዳችኋል በሚል ነው ዛሬ ያጋራኋችሁ መረጃ ይሄን ይመስላል። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አሜሪካን ሀገር ለመምጣት ከቪዚተር ቪዛ ወይም ደግሞ ከስቱደንት ቪዛ ሌላ አይነት መንገድ አለ ወይ በማለት ብዙዎቻችሁ እየጠየቃችሁ ያለበት ሁኔታ ነው ያለው። ያንን በተመለከተ ሌሎች አማራጭ እና ቪዛ ፖሲቢሊቲዎች እንዳሉ እነሱን ለእናንተ መረጃ ለማድረስ ነው የቀረብነው። መክብብ ሰለሞን ነኝ ከመክብብ ሰለሞን ጠበቃ ቢሮ። ዛሬ ይዤላችሁ የቀረብኩት ስለ E230 ቪዛ የሚባል የቪዛ ፕሮሰስ ነው። ይሄ ለኢትዮጵያኖች የተሰጠ ስፔሻል ፕሪቪሌጅ ነው። አሜሪካን ሀገር ለመላው ዓለም የተፈቀደው $1.2 ሚሊዮን ነው። አንድ አሜሪካን ሀገር መጥቶ ኢንቨስት አድርጎ ቪዛ ለማግኘት ወይም ደግሞ ግሪን ካርድ ለማግኘት። ሆኖም ግን ኢትዮጵያና ሌሎች አገሮች ከአሜሪካ ጋር ባደረጉት ስምምነት ስፔሻል ፕሪቪሌጅ አላቸው። ኢትዮጵያ በ1953 ዓ.ም በተፈረመ ትሪቲ የዚህን $1.2 ሚሊዮን ገንዘብ ትሬሾልድ ሳይሆን በሰብስቴንሻል አማውንት የሆነ እስከ $100,000 ሊሆን ይችላል እስከ $150,000 በተለያዩ የንግድ ሙያዎች ላይ እዚህ አሜሪካን ሀገር ኢንቨስት በማድረግ E230 ቪዛ ማግኘት ይቻላል። ያ E230 ቪዛ የ2 ዓመት ቪዛ ነው። ያ ቪዛ ደግሞ አንድ ሰው አፕላይ ካደረገ ለሚስቱ ለባለቤቱ እና ለልጆቹም በተጨማሪ እዚህ ሀገር የመስራትና የመማር እድል የሚሰጥ የቪዛ ኦፖርቹኒቲ ነው። በጣም ብዙ ደንበኞቻችን በዚህ እየተጠቀሙ ነው ያሉት። የተለያዩ አይነት ቢዝነሶችን እንደ ካፌ ሾፕ እና ሌሎች አትራፋ የሆኑ ቢዝነሶችን ሬስቶራንቶችን በመክፈት አሜሪካን ሀገር በጊዜያዊና ወይም ደግሞ በቪዚተር ቪዛ ከመመላለስ እዚህ ሀገር በቋሚነት መጥተው አሜሪካን ሀገር የመኖር እንደፈለጉ የመመላለስ መብት የሚያገኙበት ቪዛ ነው። ይህንን በተመለከተ መረጃ የምትፈልጉ ባለሀብቶች ወይም ደግሞ ይህንን አድቫንቴጅ የምትፈልጉ ሰዎች ኮንታክት አድርጉን። ከታች ባለው ዌብሳይታችን ኢሜይላችንና ስልካችንን ፕሮቫይድ እናደርጋለን። በዛ ኮንታክት አድርጉን። ይህንን ቻናል እና ሌሎች ደግሞ የመሳሰሉ በዚህ ጉዳይ እና ሌሎችንም ኢሚግሬሽን ጉዳዮችን ለእናንተ ይዘን እንቀርባለን። ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ።